بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله وريت إياك إنا ملس سهج عندنا إياك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أني جنا وديدين سالجبا بقولن سنا جزيل لتدار يودد قاتلج نبرتشي بيتسبوان باست أيق أمبيشيرون كجبايات ألف قاتنا قادينيا يبيت أسكب بتشي كقادينيا يجا ጓሮ ስንጠብቅ አድር በማግስቱ የሰፈራችንን ሶላዋት የሚሉልንን ቃልቻ ጠርተን ኒካሁ ታሰረ። ከሳምንት በኋላ ሽማግሌ አባቷ ጋር ላክን። አባቷ ግን ተደፍር ያለው አሉ፣ እምቢም አሉ። በስንት መከራ ለምነን አስለምነን እሻሉ። ግን ኒካሁን አላድስ ነው ነበር። ኋላ የናንተን ፈተዋ ስንሰማ ወይ ቤተሰቧ ወይ ቃዲ ካልሆነ በሲርያ መልክ የሚታሰረው ኒካህ ይታደስ ስትሉ ሰምተን እንደገና በአባቷ አዲሰነው ነበረ። ነገር ግን ከዛ በፊት 3 ልጆች ወልጀላታለሁ። 2 ሴቶች 1 ወንድ ነው። ሳጠያይቅ ለፍቼ ያሳደኳቸውን ልጆችን 2 ሴት ልጆችህ አጅነብይ ይሆኑብሃል አሉ። ምክንያቱም ዲቃላ ናቸውና በጣም ደነገጥኩ፣ ተረበሽኩ። ይሄንን ብታብራሩልኝ እንዴት ነው? ነው ባረከላሁ። ይሄን በተመለከተ ኒካህ ሲታሰር አንደኛ ጠለፋ የሚባል በላእ ነው፣ መከራ ነው። አንዱ የዝሙት መሄጃ ስለሆነ ተአደቡ። የለም ጠለፋ የሚባል ነገር እስላም አያውቅም። ከባድ ነው። ይሄ ከባድ ነው። ንገር፣ አዋጅ ንገር። ይሄንን ጠለፋ የሚባል ክልክል ነው። በጣም ክልክል ነው። ተቆጠቡ። አንድ ሁለተኛ ኦሬዲ የተከሰተ ነገር ከሆነ አንተ በአገር ቤት በቃልቻ ታሰረ ሲርያም የሚባል ኒካህ የለም። ላ ኒካህ ኢላ ቢወሊ ነብዩ አለይሂ ሰላቱ ወሰለም በሐዲሱ ሷሂህ በሆነ ሐዲሳቸው ተናግረዋል። ያለ ወልይ ኒካህ የለም። አባቷ ከለለ ወይ ኑሮ የማይሆን ከሆነ አያቷ ያከለለ፣ ልጇ ያከለለ፣ ወንድሟ ያከለለ፣ ወንድሟ ልጅ ያከለለ፣ የአባቷ ወንድም አጎቷ ያከለለ፣ የሱ ልጅ እያለ ይቀጥላል። አሶባዎቿ እነዚህ ሁሉ ከለሉ ወይም ዲካሉ ወይ አህል ካልሆኑ ወይ ካፊር ከሆኑ ቃዲ السلطان ولي من لا ولي له እሱ ይደራታል። በዚህ ስለዚህ በአገር ቤት ቃልቻ ወይንም ሶላዋት በሚልላችሁ ቃልቻ መታሰሩ በሲርያ መልክ መሆኑ የለም። እንደዚህ አይነት ኒካ ባረከላሁ ፊኩም የለም። ቀደም ተከተሉን ሳትጠይቁን ያደረጋችሁት የለም። በዚህ መካከል ላይ የተወለዱት ልጆች ዲቃላ አይሆኑ። ዲቃላ አይደለም። በሲርያ አስረህ የወለድካቸው ልጆች ዲቃላ አይደሉም አሉ። እንኳን ይሆናል የሚል ኺላፍ መዝሐብ ኑሮበት ይቅርና ቢትፋቅ ሙስሊሚን ኒካሁ ብልሹ ነው የተባለ ኒካህ አስረህ ኒካሁ ግን ብልሹ ነው። እንደዛ አድርገህ የወለድካቸው ልጆች ዲቃላ አይሆኑ። ይህንን በደንብ ተናግሬያለሁ ከዚህ በፊት جاء في الفتوى الكبرى للشيخ ابن تيمية رحمه الله تعالى فإن المسلمين متفقون على أن كل نكاح اعتقد الزوج أنه نكاح سائغ بالبيته وي من أتباع أبي حنيفة لهون الشلال وي مالكية لهون الشلال وي هنا مذهب يتكتلوا وي هنا قول القديم قول الجديد عند الإمام الشافعي رحمه الله تعالى يتلاقوا أقوال سلالو هنا قول است يقبلون دي زينة نقر متأكم سلازي
ሙስሊሞች ሙሉ ስምምነት አላቸው አነ ኩለ ኒካህን ተቀደ ዘውጁ أنه ኒካህ ሳኢር ይሆናል በቃ ኒካህ ነው በሚል ሂሳብ አይቶ ከሚስቱ ጋር ግንኙነት አድርጎ ብትወልድ فإنه يلحقه في ولده ልጁ ነው አግብቷታል ሚስቴ ናት ብሏል ግን ያለ ምስክር ነው ያገባ ያለ ሻሂድ ሊሆን ይችላል ወይ በስር ያመልከና ያመጣት ሚስቱ ናት እኛው በሸሪዓ ምንድነው ማለት ይቺ ሚስት ትክክል አይደለም ኒካሁ ቶሎ አበላሽና እንደገና ጀዲዱ ነው የምንላቸውኛ ይሄን ነው የምንላቸው ይሄንን ይያልናቸው ግን ልጅ ቢወለድሳ ዲቃላ አይደለም ነገርኩ እኮ አሁን ታሪክ ሶላት ሴት አገባ ኒካህ አይሆንም ነው እኛ የምንለው ካፊር ናት አንተ ሙስሊም ነህ ዲቃላ አንልም ለምን اعتقدت ان هذا النكاح صحيح ኒካሁ ትክክል ነው ብለህ ነው የምታስበው ታሪክ ሶላት አግብተ እሷም ታሪክ ሶላት አገባች ተወለደ ልጆቹ ዲቃላ ናቸው አንልም ለምን ይሄን ሰውዬ ማግባቷ ሙስሊም ነው ብላ ነው ያገባችው የተጋቡት ሙስሊም ተባብለው ነው ቀውል አለ የተለያየ አይከፍርም የሚል አለ ኒካሃቸው አይበላሽም የሚሉ አሉ እንደዛ አይነት ቀውል እየገባባቸው ሹብሃ እየገባባቸው ነው እኛ ዘንድ ቀጥታ ተበላሽቷል የሚል ቢኖርም እንኳን ما دام الزوج يعتقد أن هذا النكاح صحيح تككل ነው ኒካህ እስካለ ድረስ ልጁ يلحقه ልጁ ነው ዲቃላ አይሆን بارك الله فيك ስለዚህ ልጆች ዲቃላ አይደሉም ልጆች ናቸው አሳድግ ዳርኳል እሺ ይሄ ነው ወንድም وإن كان ذلك النكاح باطلا في نفس الأمر باتفاق المسلمين በመላው ሙስሊም ስምምነት ኒካሁ ተበላሽቷል ቢባል እንኳን ما دام ان الزوج يعتقد ان هذا النكاح صحيح ብሎ እስካመነበት እስከገባበት ድረስ በዛ ነው ግንኙነት ያደረገው ስለዚህ ኒካሁ እንት ልጆቹ ናቸው ኒካህን ግን አዲስ እንላለን فإن ثبوت النسب لا يفتقد إلى صحة النكاح في نفس الأمر لا አይደለም ግንኙነቱ ይሄ ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ የሚናገሩ ይሄ ደግሞ የሁሉም ነው ምናልባት አሁን ሸይኹል ኢስላም ኢብኑ ተይሚያ ጋር አንድ ምን اهل العلم بعض اهل العلم የሚለዩበት አለ ለምሳሌ ኢማም ኢብኑ ባዝና ሸይኹል ኢስላም ኢብኑ ተይሚያ ኢብኑ القيم وغيره من الائمه የሚለዩበት አለ ምን ወለድ ዚና የዝሙት ልጅ هل يلحق الابي ወደ አባቱ ይጠጋል ወይስ አይጠጋም ከኒካህ ውስጥ በኒካህ ነው የተወለደው በኒካህ ላይ ገብቶ በሰው ኒካህ ላይ ገብቶ ነው የደቀለው ወይንስ ትዳር የሌላት ጋር አይ እንደዛ ከሆነ ልጁ ይሆናል የሚሉ አሉ ይሄ ሸይኹል ኢስላም ኢብኑ ተይሚያ مع تلميذه ابن القيم رحمه الله تعالى مذهباቸው እነ ኢብኑ ባዝ ደግሞ መذهباቸው لا በዝሙት እስከመጣ ድረስ አልወለዱ ለልፍራሽ ነው የሚባለው ኒካህ ካላት ኒካህ ከሌላት አይ እንትን ወለልዓሂድ الحجر ነው ያለው የለም አይገባውንም እንዴ አሁን ግን ኒካህ አድርገው ኒካህ ባጢል ነው ባጢል አይደለም የሚለለም በዚህ ላይ ሁሉም ነው የሚስማማው ባረከላሁ ፊኩም ልጆች ናቸው ዳርኳል አብሽር ነው ባረከላሁ ፊክ والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ጾምን ስነይት በአማርኛ አንዳንድ ንባቦች ትንሽ ጾምን ስነይት በአማርኛ ነገ ጾመኛ ነኝ ብል አይበቃኝም ወሩን በአንድ ጊዜ መነየት ትችያለሽ አሉ የመጀመሪያ ቀን ሁሉንም እጾማለሁ አላልኩም ዛሬስ ማለት እችላለሁ ናም አይዋ ትችያለሽ ምንድነው በአማርኛም ይሁን በኦሮምኛም ይሁን በትግረኛም ይሁን በአረብኛም ይሁን መናገር አስፈላጊ አይደለም التلفظ بالنية بدعة يلا محلها القلب إنه فقهاዎችም ራሱ የሚያስተምሩ ይናገር የሚሉት ليكون ارسخ في قلبي ሰረጽ እንዲልለትና ለማስታወስ እንዲመቸው ነው የሚሉት የለም ቢድዓ ከሆነ ቢድዓ ነው ስለዚህ ንያ محلها القلب ልብ ላይ ነው በልብሽ ዝም ብለሽ ፍስስ አድርጊ እንጂ በአማርኛ ነገ ጾመኛ ነኝ ወይም በኦሮምኛው ወይም በአረብኛው ወይም በሆነ ቋንቋ መናገር አስፈላጊ አይደለም አትናገሩ አስቡ በልባችሁ انما الاعمال بالنيات النيه محلها القلب بارك الله فيك ይሄ ነው አትናገሩ በአማርኛም ይሁን በመተጠቀመው ቋንቋም ይሁን አትናገሪ ንግግሩን ተዩ በልብሽ አስብ በቃ እነይታለሁ ሁለተኛ እዚሁ ላይ የጠየቀች ምንድነው እኔ እስከዛሬ ድረስ እንግዲህ 5 ቀን ተጾመ እስከዛሬ ድረስ ምን አላልኩም ሁሉንም እጾማለሁ አላልኩም ከዚህ በኋላ ጀምሬ ሁሉንም እጾማለሁ ብል በአንድ መነየት እችላለሁ ትችያለሽ
عندي عبادة እያንዳንዱ ቀን عبادة مستقلة ነው የሚሉት እነ ኢማሙ ሻፊዒ እና ኢማም አህመድ وغيره من العلماء جمهور العلماء የለም ለእያንዳንዱ ቀን ያስፈልገዋል ነው የሚሉት ለእያንዳንዱ ቀን ሌሎቹ ዑለሞች ደግሞ وبعضهم كالمالكية وغيره من العلماء እነዚህ ደግሞ ምን ያደርጋሉ አይ ሙሉውን አንድ ይበቃዋል አንድ ንያ ይበቃዋል አንድ ንያ ይበቃዋል ለሁሉም አንድ ንያ ይበቃዋል ለምን አንድ ዒባዳ ነው ልክ እንደ ሐጅ ላይ አንድ ጊዜ ነይተህ ትገባለህ አዎ ለጧዋፉ ሌላ ለሰዕዩ ሌላ ለውቁፍ ለዓረፋው ሌላ ለመቢት ሙዝደሊፋው ሌላ ለረሚል ጀመራት ሌላ የለም አንድ ላይ በቃ እንደ ሐጅ ነው ጾምም በተከታታይ የሚጾም ስለሆነ አንድ ንያ ይበቃዋል ብለው ተናገሩ ባረከላሁ ፊኩም አዎ ኢንመል አዕማሉ ቢንኒያት አስሶሙ ወይም ሲያሙ ሸህሪ ረመዳን አመሉ ስለዚህ ይሄ አመል ደግሞ ንያ ያስፈልገዋል አንድ ንያ በቂው ነው ብለው በዚህ ሄደዋል መካከል ላይ በሐይድ ካቋረጥሽ ከተቋረጠ ሐይዱን ከጨረሽ በኋላ እንደገና ሲጀምሪ እንደገና ንያ ያስፈልግሻል ይሄ ነው እንጂ አለበለዚያ አንድ ንያ በቂ ነው ይቻላል ከዚህም በኋላ ሁሉንም ጾማለሁ ብትይ 5 ቀን ሲቀርሽም ከዚህ በኋላ የቀሩትን ጾማለሁ ብትይም ያስከዳል ባረከላሁ ፊኩም والله اعلم ሶስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አህባሾችና አንዳንድ ጀምዕያ የሚባሉት ጸሐፊዎች ረመዳን ሙባረክ በሚለው ቦታ ላይ ረመዳን ከሪም ማለት ይቻላል ረመዳን ሙባረክ እንጂ ረመዳን ከሪም ማለት አይቻልም የሚሉ ሰዎች መረጃ የላቸውም ይላሉ ለዚህም እንደማስረጃ አድርገው ያቀረቡት እነሆ ለቀውሉ ረሱልን ከሪም ذق إنك أنت العزيز الكريم وجاءهم رسول كريم ورزق كريم ما هذا بشرة إن هذا إلا ملك كريم النزل كريم تبلو يتقلسوا مخلوق ناتشو كريم يالوكو لا الله بتشانو لمن يلالو لزي ملس علهوي حول ولا قوة إلا بالله الله أكبر أيام يالنو معنا في اللقاد اللم معنا في اللقاد اللم انداندي نو متقموت انداندي كريم የሚለው ረመዳን ከሪም አይደለም አላህ ነው ከሪሙ ብለው እንዳንዲ መልስ ነው እንጂ እንደው አና አይደለም ይሄን የሚናገሩት ባረከላሁ ፊኩም ይሄ እኮ ሰው ተሰውሮበት እኮ አይደለም ይሄ ኢላ መለኩን ከሪም መለክ ነው ከሪም የተባለው ወሪዝቁን ከሪም ሪዝቅ መخلوق ነው ወሪዝቁን ከሪም ተብሏል ረሱሉም ከሪም ተብሏል ረሱል መخلوق ነው ስለዚህ ከሪም ተብሏልና ረመዳንም ከሪም እንበለው ከማዕና አኳያ አይደለም እየተባለ ያለው እንዳንድ ተጠቀሙት እንጂ ዋና ሙስተቅል አድርገው አይደለም ዋናው ምንድነው لا اصل له عند السلف አለቀ በቃ ዝጋ ይሄን ሰለፎች ዘንድ የለም ነብዩ ተጠቅመዋል ቋንቋ ምን አይነት ቋንቋ ሻህሩ ሙባረክ ብለው ገልጸዋል ሸሪፍ የሚል ሐዲስ መጥቷል ሙባረክ የሚል መጥቷል ለሁሉም በራሱ ተጠቀሙት እንደዛ አይነትን ማዕናው እኮ ጥሩ ነው ማዕናው እኮ ትክክል ነው ማዕናው እኮ ባይበላሽም በቃ እሳቸው ያልተጠቀሙትን ለፍዝ ተውት እስኪ ነብዩ ያሉትን በሉ ነብዩ ያሉትን እንበል አሁን ኢብኑ ዑሰይሚንም ሲናገሩ ኢማም ፈውዛንም ሲናገሩ አስል የሌለውን ነገር ተውት ስንላቸው ቀውጥ አድርገው ማዕና ጋር ይሯሯጣሉ የማዕና ጉዳይ አይደለም ማዕና አትፈላሰፍ አንተዬ ማዕና አትፈላሰፍ ቃል መጠቀም ራሱ የሰለፎች የተጠቀሙትን እየፈለግን መጠቀም እኮ ጥሩ ነው ለምሳሌ ተቀበለ الله منا ومنكم صالح الاعمال እየተባለ የሚለው ተቀበለ الله منا ومنكم صالح الاعمال የምትለው ትጨመር አትጨመር እንዴት ነው ወከባ የሚፈጠረው ምን ችግር ነበረው ተቀበለ الله منا ومنكم ተቀበለ الله منا ومنكم ስትል صالح الاعمال ትጨመር አትጨመር አለች የለችም ምን ችግር ነበረው በሚል አታምጡ ማዕና እየፈለከ ከሆነ እኮ የምትከለከላቸው ብዙ ነገራቶች ማዕናቸው ትክክል ሆነ የምትከለከላቸው አሉ ካለ መጠቀም በሰለፎች ዘንድ ካለ መገኘት አንፃር ነብዩላህ አለይኩም ታው ዲዛይን ፍልስፍና ውስጥ አትክተቱ ነበር አውዙ ቢላህ ጀምዕያና አህባሽ ምን እነዚህ ከነሱ ምን ትይዛላችሁ ምናቸው ይያዛል ጀምዕያ መጀመሪያ ስንት ኮተት ውስጥ ያለች ይሄን ይቻላል አይቻልም እነዚህ መውለድ ነው የቀራቸው ጀምዕያ ምን እንደው ከጀምዕያ ምን ትይዛላችሁ ቢላሂ አለይኩም ይሄው ልንገራችሁማ ለፍዝ አጠቃቀም ራሱ የሆነ ተጽዕኖ እንዳለው ነብዩ አለይሂ ሰላቱ ወሰለም في الحديث الذي رواه الامام البخاري رحمه الله تعالى ومسلم رواه الشيخان ሁለቱ ታላላቅ ሊቆች የተናገሩት من حديث البراء بن عازب رضي الله تعالى عنه ነብዩ አለይሂ ሰላቱ ወሰለም
إذا أخذت مضجعك فتوضأ وضوءك للصلاة لصلاة متادرجون عين تولو عادر قالوا لتتنيا ستر ثم ضجع ثم اضطجع كذا تنيا على شقك الأيمن بك أن يتنيانا ثم قل اندبل اللهم إني أسلمت وجهي إليك وفوضت أمري إليك وألجأت ظهري إليك رغبة ورهبة إليك لا ملجأ ولا منجا منك إلا إليك آمنت بكتابك الذي أنزلت وبنبيك الذي أرسلت وجعلهن لآخر كلامك قالوا تنبيه النزهن لك ما تشرش عليه وجعلهن من آخر كلامك نقدر ما تشرش عليه عاد قلت تنيا ستلالو فإن مت من ليلتك يتن بلا تنيته يزللت بتموت مت وأنت على الفطرة أنت بإسلام لا يموت بتفطر لا يموت قال የእነዚህን ራሳቸውን ነብዩ ላይ ምን አልኳቸው ደግምኩና ነው ያነበብኩላቸው አለ ሐፍዣለሁ አላፈዝኩትም እየጠበቁኝ ነው فقلت آمنت برسولك الذي أرسلت አልኳለ بنبيك الذي أرسلت የሚለው برسولك الذي أرسلت ስል قال آمنت بنبيك الذي أرسلت በል بنبيك በል አለ برسولك ያለችው ረሱል አይደሉ ነብዩ አዎ ማዕናው ያስከድም ረፋ ብሎ ያስከዳል ግን ቃል ስንጠቀም እሳቸው ያሉትን ባሉት ቦታ ላይ አሳጥር ሸውሴን ዲያ ፍልስፍናውን ተው ማና የዑለማዎች ጠፍቶባቸው መሰለህ እንዴ እነዚህ አይነት ቢረሱሊከ الذي أرسلت على بنبيك በላሉ ነብዩ ረሱል ናቸው ቢረሱሊከ الذي أرسلت በላከው ረሱል ማዕናው በቃ ማች ያደርጋል ፏ ያለ ማዕና ነው ግን بنبيك በላሉ አየህ የሆነ ቃል ትቶ የሆነ ቃል መምጣት የሆነ ነገር አለው ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ሻህሩን ከሪም ሱሐባ ሻህሩን ከሪም ይላል አላለም ረመዳን ከሪም አይደለም ሙባረክ በላ ሙባረክ ብለዋል ሻህሩ ሙባረክ ብለዋል ሙባረክ በልና እረፍ በቃ ይቻላል አይቻልም ይሄው እንደዚህ ብሎ ትልቅ ደሊል እንዲያገኘው ቀውጥ ሲያደርጉት አንተ ጌታ አርጎ አገኘ ይሄን ሁሉ 12 ሲደረደርልህ ያገኘ ይሄ ሁሉም ያውቀዋል ይሄ እኮ ተሰውሮ ይሄ ከማንም ተሰውሮ እኮ አይደለም ሰዎችም ጠፍቶባቸው ዑለሞችም ጠፍቶባቸው እኮ አይደለም ከነሱ አይደለም ከትልልቆቹ አይደለም እኔን አይጠፋኝም ይሄ ሞኝ ነህ እንዴ እኔ እንኳን ዓሊም ያልሆንኩት እኔ ሸኽ ያልሆንኩት እኔ ቃልቻ ያልሆንኩት እንኳን አይጠፋብኝም ይሄ ይሄን አምጥታ ፍልስፍና ተጠቀም ፍልስፍናን እዛው አስቀምጠው ኪሳ አስቀምጠው ፍልስፍና አይደለም የተፈለገው ቃል አሁን ይሄው ኪታብ እንኳን ሲጻፍ ልንገር አንዳንዶች አሁን የተለያዩ ሙስተህደት ቃላቶችን ይጠቀማሉ በአሁን ሰዓት የሰለፎችን አጠቃቀም ተጠቀም ትባላለ ቃል ራሱ መንሃጅ ስትጽፍ መንሃጁ ስለ መንሃጅ የተጻፈው የመንሃጅ አገላለጽ አይደለም ማየት ያለብህ እخوان ጀምዕያ ያለ ስለለፈለፈ አይደለም የቃል አጠቃቀሙ የአረፍተ ነገር መዋቅሩ ከሰለፎች አጠቃቀም ጋር ይሄዳል ይቺ መጣራት አለባት ኪታብ ራሱ ተቅዲም ሲደረግ እንደዛ ነው ተቅዲም ያደርጉልህ አሁን ፈሲህ የሆነ ገለጻ በሊግ የሆነ ርቱ የሆነ ነገር ተናገራለህ አይደል ያ አይደለም የሚማርካቸው እነሱ ከሰለፎች እስቲዕማል ጋር ይሄዳሉ የዚህ ሰው አጠቃቀም ይሄ የግድ ነው ብዙ ነገር ስለሚያመጣ እረፍ አንተ ሰለፊ የኮተታ ጀመያ ስንት ነገር ስንት ኮተት ውስጥ ገብታለች እንኳን ረመዳን ከሪም ረመዳን ምን ጣጣ አለባት እሷ የነዚህን እንደው የነዚህን ጸሐፊዎች ምንን ታነቧቸዋላችሁ ليسوا من طلبة العلم ولا من العلماء ولا من طلبة العلم አይደሉም እኮ በቃ ፈራ ዝብሮ ፍልስፍና ነው አንብቦ የሚናገር ፍልስፍና ነው ፍልስፍና ጧት ማታ ፍልስፍና አቂዳቸውን አበላሽተዋል አይደል በስንት ነገር ጀምዕያ ጤነኛ ነው ብላችሁ ታስባላችሁ እንደው ከጀምዕያ ቀድሜ ያለ ተውሂድ ከሚሉ ከጀምዕዮች ትይዛላችሁ ቢላሂ አለይኩም አዑዙ ቢላህ والله አለ አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ የኔ ጥያቄ እኔ ያለ ኒካህ ነው የተወለድኩት ግን የሰማሁት ቅርብ ጊዜ ነው የሰፈር ሰዎች ነግረውኝ ከዛ ሰውየውን አባቴ ነህ ብዬ ስጠይቀው አዎን አለኝ ከዛ እኔም እንደ ልጅ እሱም እንደ አባት ተቀራርበን እየኖርን እያለ ያለ ኒካህ የተወለደ ልጅ አባት እንደሌለው ከሸሪዓ አንፃር ሰማሁ መጀመሪያ ግን በሸሪዓችን መከልከሉን አላውቅም ነበር እና ኡስታዝ አሁን ምን ማድረግ ነው ያለብኝ የለም አባትሽ አይደለም ወንድም ከሆንክ አባት አይደለም በቃ ይሄ ነው አይ الحق መደረግ አለበት በአሁን ሰዓት እኮ ልጆች ይባክናሉ እናቶች ብቻ ነው አሳዳጊ የሚሆን ለምሳሌ ብትደፈር አንድ ሴት እሷ እኮ ልጅ ይዛ ዝም ብላ ልቀር ነው አባት ከመጣ ደግሞ አባት ነኝ ካለ ለሱ ብንሰጠው ከጉዳት አንፃር እኮ
አለበለዚያ እኮ ዲቃላ እየተባሉ ብዙ ልጆች እኮ ሊባክኑ ነው ይላል። እንደዛ አይደለም ሸሪዓው። ወሊልዓሂር الحجر አይ ይሄ እኮ ላገቡት ነው ላገቡት ላላገቡት ነው። ወሊልዓሂር الحجر አለቀ በቃ። ይሄ የሚያሳመንም ይሄ ነው። የለም በቃ አባት አይሆንም አንቺን ማግባት አይችልም እንጂ አባት አይሆንም መተው ነው። አትወራረሱ መጡ ባረከላሁ ፊክ። ይሄ ነው በዛኛው መዝሐቡ የጦዘ ነው። አዎ እናውቃለን። ይሄ በጣም አካቢር العلماء በጣም ታላላቅ ዑለማዎች ያሉበት ኢልሐቅ ይደረጋል። የኒካ ባለቤት ካልሆነች ኢልሐቅ ይደረጋል የሚሉ በጣም አጅላ ዑለማዎች አሉ። ታላላቅ ጀበል ይሆናል። ነገር ግን ከጥቅስ አኳያ ወሊልዓሂር الحجر ምንም እንኳን ነዛ እንደ ተእዊል ላገባችው ሴት ለባለ ትዳሯ ነው የሚል ጥቆማ ቢሰጡህም መዝሐባቸውን በዛ ለማስከድ ማለት ነው። አስል ያላቸው ግን ኢልሐቅ የለም ወሊልዓሂር الحجر የሚለው ነው። ይሄ ነው አስል አላቸው ነጥብ ስላላቸው። አለበለዚያ እንደ ግንዛቤ እንደሚያመጡት ሰበብና ምክንያት ኢልሐቅ መደረጉ ብዙ መከራን ያርቃል። ኢልሐቅ መደረጉ አይደለም የአላህ ሐቅ ስለተጣሰ አሳዳጊ ካገኘ ልጅ ለሐቅ የሚደረግ ከሆነ ደቃዩ ይበዛልህ ደግሞ በሌላ በኩል እዛ አይደለም ሸው والله አምስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የኔ ጥያቄ ነበር እኔ ባሌን አስልሜ ነበር ያገባሁትና ልጅ እንደወለድን ተጣላ ከዛ ልጅቱ የሁለት ወር እንደሆነች አስጠመቃት ከዛ ታረቅን ብዙ ሳንቆይ አሁን አድጋለች 10 ዓመት ሆኗታል እና ሻሃዳ መያዝ ያስፈልጋታል እንዴ ወአንም ትቀራለች እንዴት ነው? አይ ኢልሐቅን በተመለከተ አላቸው። ምናልባትም አሁን የሁለታችሁን ሂደት ነው የምንመለከተው። አንድ ላይ ተመሳሳይ እምነት ያላቸውና በዛው ከሆነ እናትና አባት ማለት ነው። እናትና አባት إذا كان الوالد مسلما والوالدة غير مسلمة አባት ሙስሊም ሆኖ እናት غير مسلمة ብትሆን فلا خلاف في تبعية الولد لدين أبيه ልጅ አባቱን ነው የሚከተለው። አባትየው ሙስሊም ነው ክርስቲያን ሴት አገባ ተወለደ ይሄ የሚፈቀድበት ምናልባት ወይ መንገድ ስላለ የሚወለድ ልጅ በአባቱ እምነት ነው የሚሄደው። አባቱ ሙስሊም ነው አዎ የሚወለደው ልጅ ሙስሊም ነው የምትወለደው ልጅ ሙስሊም ናት። ይሄን አንድ እንይዛለን። قال ابن القطان في الإقناع في مسائل الإجماع ይሄንን ያመጡበት ሁኔታ አለ። አባት እንትን የልጁ በአባቱ በኩል እንደሚሆን ይሄ እሙን ነው። አንድ ሌላ ነገር ግን ይኖራል። ምን አይነት አለ? ሌሎች ዑለማዎች አባትና እናት የሆነች ልጅ ወለዱ ከሁለት አንዳቸው ሙስሊም ናቸው። አዎ ኢላ አሽረፍ ዲን ነው የሚሆነው። ከዲኑ ወደ አሽረፉ በኩል ነው የሚሄደው። አሽረፉ ማን ነው? እስላም እስልምና አይደል? አዎ እናት ሙስሊም ከሆነች ልጅቱ በእናቷ ናት። አባት ሙስሊም ከሆነ ልጁ በአባቱ ነው። ሁለቱም ክርስቲያን ከሆኑ በእነሱ ስር ነው። ሁለቱም ሙስሊም ከሆኑ በእነሱ ስር ነው። አባት ሙስሊም ከሆነ በአባት ነው። እናት ሙስሊም ከሆነች በእናት ነው። ፕሮባቢሊቲው ሰፋ የሚለው በዚህ ነው። ባረከላሁ ፊክ። በሙስሊሞቹ በኩል ነው የሚታየው ነው አጭሩ። እናት ክርስቲያን ሆና አባት ሙስሊም ቢሆን የሚወለደው ልጅ በአባቱ ሂሳብ ነው የሚታየው። እናት ሙስሊም ሆና አባት ክርስቲያን ቢሆን በተገላቢጦሽ በእናቱ ሂሳብ ነው። እዚህ ላይ ነው ኺላፍ የሚኖረው። በአባት ጊዜ ኺላፍ የለም። ለምን? በዘርም እንቲሳብ የሚያደርገው ሰው ወደ አባቱ ነው። ይሄ የተስማሙበት ስለሆነ ተብዕያነቱ ፊነሰቢ ወዲን በአባቱ ለመሆኑ ይሄ ግልጽ ነው። ነገር ግን እናቱ ሙስሊም ሆና አባቱ ክርስቲያን ቢሆን በእናቱ ነው የሚነሰበው አሉ። ለምን? ዘር የሚሄደው ብዙ ጊዜ በአባት ስለሚሆን ወደ አባቱ ነው። አይደለም፣ በእናቱ በኩል ነው የሚታሰበው። ይሄ ነው ራጁ ይሄ ነው። በእናቱ በኩል ነው። ይቺ ልጅ አንቺ ሙስሊም ነሽ፣ እሱ ክርስቲያን ሆነ ሙርተድ ሆነ፣ ልጅቱ ወደ አንቺ ነው የምትመጣው። ባይሆን ወደ ቡሉግነት ደርሳ ተምይዝ ደረጃ ደርሳ ቡሉግነት ደረጃ ደርሳ ያንን እምነት እስከምትቀይርና እስከምትመርጥ ድረስ ማለት ነው። የዛን ጊዜ በራሷ ተጠያቂ ትሆናለች። በራሷ ዒቃብንም ሆነ ምን በራሷ ተጠያቂ ትሆናለች። እዚህ ላይ የመጣል اختلف الوالدين بأن كان أحدهما مسلما والآخر كافرا አንዱ ሙስሊም አንዱ ካፊር ቢሆን فإن ولدهما الصغير أو الكبير الذي بلغ مجنونا እብድ የሆነ ቤተሰባቸው ልጃቸው
ብሉግ ሳይሆን በዛው ቢያብድና ቢቀጥል ወይም ደግሞ ህፃን ልጅ የሆነ ማን እንዴት ነው የሚሆነው? የኩኑ ሙስሊመን ተባዓሊ ለኸይሪሂማ ዲነን ከዲን ከሃይማኖት በኩል ምርጥ ለሆነው ለሱ በኩል ነው የሚሰጠው እናትም ከሆነች አባትም ከሆነ ይሄንን በዚህ ነው ዑለማዎች የሰጡት ባረከላሁ ፊኩም هذا مذهب الحنفيه والشافعيه والحنابلة በዚህ ላይ ማሊክያዎች ናቸው ይሄን የተቃረኑ ማሊክያዎች ግን በአባት ነው አባት ሙስሊም ከሆነ ልጅ ሙስሊም ነው አባት ክርስቲያን ከሆነ እናት አትቆጠርም እዚህ ውስጥ በዘርም ከሆነ በእምነት በአባት ነው ሰው የሚታየው ብለዋል ማሊክያዎች ሌሎቹ ደግሞ ምን አሉ አይ በእምነት ነው የሚታየው የዘር ከሆነ ወደ አባት ነው የእምነት ከሆነ ከሁለቱ ሙስሊም ለሆነው ግልጽ ይመስለኛል ይሄ የደጋገምኩ ነው ባረከላሁ ፊኩም የዘር አቆጣጠር ከሆነ በአባት በኩል ነው የዘር የእምነት ከሆነ ግን ከሁለቱ ሙስሊም የሆነው ነው የሚከተለው ይሄ ነው ራጂሁ አልኳችሁ አመዛኙ ይሄ ነው እንደውም ኢብኑል ቀይም ይሄንን እንትን ወጋ አድርገው ነው የተናገሩት ምን እንዴት የማሊክን ንግግር ማለት ነው አረ ይሄ የማይሆን ነገር ነው አሉ እንዴት ይሆናል ፊዲን እንዴት የኸይሪ አበወይ ፊዲን ነው የሚሆነው ተግሊበን የኸይሪ الدينين ከሁለቱ ዲኖች ምርጡን እምነት ነው የምንሰጠው ለልጁ يعني فانه اذا لم يكن له بد من التبعيه لم يجوز ان يتبع من هو على دين الشيطان ከሁለቱ ሃይማኖት የሚከተለው ምርጡን ሃይማኖት ከሆነ ለሸይጣን ሃይማኖት እንዴት እንሰጣለን አንሰጥም ስለዚህ እናቲቱ ሙስሊም ናት አዎ አባትየው ክርስቲያን ነው በእናቱ ነው ልጁ ይሄ ነው ባረከላሁ ፊኩም هذا هو الراجح ይሄ ነው ራጁ ይሄ እንደው ጭራሽ ሙሐል ነው ያሉት እንትና ሙሐል وهو على دين الرحمن ሆኖ ልጁ እንዴት አድርገን ነው የምንሰጠው ለክርስቲያን በኩል ወይም ለካፊር በኩል فهذا محال في حكمة الله تعالى وشرعه አይሆንም ብለዋል ባረከላሁ ፊኩም ስለዚህ በእናት በኩል ነው የምትታሰበው ነው ማለት ራሷ እስከምትመርጥ ድረስ ነገር ግን ሁለታችሁም ችግር ካለ ለምሳሌ እናቲቱ ታሪክ ሶላት ቢትሆን አብዛኛው ጊዜ የሚጋቡት እንደዚህ ነው እሱ ካፊር ሆኖ እሱ ወይ ሙርተድ ሆኖ እሷ ታሪክ ሶላት ሲሆኑ ቤታችን ይበቃናል ችግር የለም አንቺም ባይማኖትሽ እኔም ባይማኖት ልጆቹ እነሱን ነው ተከተለው የሚሄዱት በእነሱ ሂሳብ ነው የሚታየው በሁለቱ ባረከላሁ ፊክ والله اعلم ስድስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ እሱም ሁለት ጥንዶች በርቀት ተጋቡ ከዛ ሴቲቱ ኢትዮ ወንዱ ሳኡዲ ናቸው እና ሚስትየዋ ካልመጣሁ ሞቼ እገኛለሁ አለች ወደ ሳኡዲ እኔ የፈለኩት ሐራምነቱ ምን ያክል ነው እስከ አስከፊነቱ ወንድየው ከሱ ሁኝ የፈለግሽውን ላሟላ እያላት እሷ ቅንጣት አልፈልግም አለች ልጅ ከወንጀሉ ነፃ ነውን አትምጪ ካለ አትምጪ በል አሁንም አትምጪ በል መከራት አስመከራት እምቢ ካለች ፍታት ይሄን ነው ማለት ፍታት ሳኡዲ ሄጄ ሞቼ ካለች አሟላልሻለሁ ያልካት ፍታ ሌላ ግባ በቃ እምቢ ካለች ያሟላልሃል የሚመጡ እኮ በብዙ በተለያየ ችግር እኔ ሄጄ ሞቼ እኔ እችላለሁ አንቺ ልጆችሽን አሳድጊ አይደለም መጥቼ ኤልሸፕ ሰራለሁ ካለች ፍታ ተከላከል ምክንያቱም እቺ ኤልሸፕ ጽንሰ ሐሳብ አግብታለች አንተ አይደለም አሁን የተዳራጋሯ ብር ይሄንን ነው የምነግርህ ነጭ ይሄ ነው በቃ የሚሆነው ይሄ ነው ባረከላሁ ፊክ በዚህ አትደራደር أنه سمع رسول الله صلى الله عليه وسلم كما في حديث عبد الله بن عمر فيما رواه الشيخان بزجبوا حديثنا نبي عليه الصلاة والسلام من قال كلكم راع ومسؤول عن رعيته كلكم الرنيوች ናቸው ስለተሰጣቸው አደራ ተጠያቂዎች ናቸው አሉ ነብዩ فالامام راعي وهو مسؤول عن رعيته والرجل في اهله راع ባል ቤተሰቡ ላይ እረኛ ጠባቂ ጠቅላይ ገዢ አስተዳደር መሪ ፕሬዝዳንት ነው ጠቅላይ ሚኒስትር ነው ለቤቱ هو مسؤول عن رعيته ስለተሰጠው እረኝነት ተጠያቂ እረኛ ሆይ ከላካት ወደ ውጭ ከላካት ተኩላ አስበላሃት ማለት ነው ለተኩላ ሰጣሃታል ከጉሮንቶ ወጣለች በቃ የለችም ያንተ አይደለችም እኮ አሁን እኮ ፍየሎች ጠፍተውብሃል ማለት ነው በጎች ጠፍተዋል በግህ ሰው አገር ሄዳለች በቃ አለቀ ስለዚህ እረኛ ነህ አይደል እንዴ አንተ እረኛ ነህ ከቁጥጥር ውጭ ከሆነ በቃ የኔ አይደለችም አንተ እኮ እየጠፋይ ካስቸገረች በግ ምንድነው የምታረገው ትሸጣለህ ሌላ በግ ትገዛለህ
እንጂ ያለበለዚያ እሷ ስትከታተል ትኖራለህ እንዴ? አይሆንም። ስለዚህ እረኛ ነህ፣ እረኝነትህን ተወጣ። እምቢ ከተባለ ደግሞ ላይ መጀመሪያ ምከር ነው። እኔ መፍታትን አላበረታታም። በነገራችን ላይ በዚህ እንተዋወቃለን። አላህን እንፍራ። ትዳር ማለት ቀላል ነገር አይደለም። አላህን እንፍራ። እንደ ቀላል ነገር እንዳናየው። በቃ መካከላችን ልጆች የምናፈራበት እድሜ ልካችን አብረን የምንኖርበት ብለን ነው የምንገባው። አኺራ የምንከስብበት ነው። ከሐራም የምንጠበቅበት የምንቆጠብበት፣ አይናችንን በአይናችን የምናይበት፣ ብዙ ዑለማ የሚሆኑ ዱዓት የሚሆኑ ልጆች የሚጠቅሙን في الدنيا والآخرة ልጆች እናፈራለን ብለን ነው። ወደ ሐራም ላይ እንዳንወድቅ እንድንተጋገዝ ነው። በዒባዳ ላይ እንድንረዳዳ ነው። ሐዋ ለአደም ረዳቱና ነው የመጣችው። ሰኪና የምናገኝበት አንቺም በባልሽ አንተም በሚስትህ ሰኪና ታገኛላችሁ። መወድ አለ፣ ረህማ አለ፣ መረጋጋት አለ፣ እርካታ አለ፣ ልጅ አለ፣ አብሮ መኖር አለ። ስለዚህ ረሃብ ችለህ ኑሮውን ተቋቁመህ አብረህ ልትሄድ እንጂ እንደው ደባል በቃ አንቺም ለጥቅምሽ እኔም ለጥቅሜ አይነት ይሄ የፖለቲካ ጋብቻ አታድርገው። እንደዛ አይደለም። የሀገር የፖሊሲ አስተዳደር ወይንም የፖሊሲ ጥምረት አይደለም። እንደዛ አይደለም። እና ባረከላሁ ፊኩም እንደ ትልቅ ህይወት ነው። ስለዚህ የማትታዘዝ ከሆነ እንዴት አድርገህ ትኖራለህ? ለዚህ ነው ኢማም ፈውዛን ነው ኒቃብ ልበሽ ሰላት ሚስቴ አለብስ የምትለኝ ፈታት ነው ያሉት። በቃ እንደዚህ አይነት አለ እንዴ? ልበሽ፣ ኧረ ልበሽ አለ። አይ እኔ ምን ችግር አለ ልበሽ። አንተ ምናልባት የሚመለከተ ከሆንክ ነው። ኒቃብ ማታለብስ ሰው ከሆንክ አንተ ያንተ የራስህ ነው። ግን አንተ ኒቃብ እየፈለክ መውጅቡን ተረድተህ አውቀህ ልበሽ አልካት አለብስም ማለት ነው። ራዒ ነው፣ እረኛ ነህ አይደል? አዎ እረኛው እረኝነቱን እየተወጣ አይደለም። ጠቅላይ ሚኒስትር ነው፣ ህዝብ አምጾብሃል። እቤታው የትዳር አብዮት ተነስቶብሃል። አንተ በቃ ብቁ አይደለህም ለወንበሩ። በቃ አልመጠንክም። እንግዲህ ምናልባት ወይ መልከኛ ናት ወይ ባለ ገንዘብ ናት ወይ የሆነ ትልቅ ሰው ናት ወይ ደግሞ አልፈለገችም። በቃ እንድትመራት ያንተ መሪነት አልፈለገችም። ስለዚህ ራዒነት የተሟላ አይደለም። ለዚህ ራዒነት የሚከበርልህ ሰው ጋር ትንሽ ዝቅ ብለህ አግባ። ባረከላሁ ይሄን ነው መከራችሁ። ስትበጣጠስ አትኖር። ዋኔ አትበል። ዋኔ የምታስብል አግብተህ ሞልቷል። ስንት ግሬ አላህ ሞት ይገኛለሁ። ሞት ነው። ወላሁ አዕለም። ሌላ ጥያቄ እዚሁ ላይ አንዲት ልጅ ቤተሰቡ ሁሉ ሙስሊም አይደሉም፣ ነገር ግን እንዴት ተለምዶ እስላም ናቸው እና ለወልይነት ስለማይበቁ በሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤቱም ሸሪዓውን የጠበቀ አይደለም። ይሄን ብታብራራለህ። ሸሪዓ ፍርድ ቤቱ ሸሪዓ ያልጠበቀ ከሆነ ወደሚጠብቀው ጠጋበሉ፣ ወደ ቀጣዩ ከተማ ጠጋበሉ፣ ወደዛ ሄዳችሁ እንትን በሉ። እዛ ለምሳሌ ሰፈራቸው አህባሽ ከሆነ አህባሽ እንዲያጋባ። ምክንያቱም እኛ ጴንጤ ቢሮ ሂደን አጋቡን አንልም። ጴንጤ ቢሮ ኦርቶዶክስ እንትን ሂደን አጋቡን አንልም። አዎ አህባሽም ዘንድ ሄደህ አጋቡ ማለት ጴንጤ ቢሮ ሂደህ አጋቡ ማለት ነው። ምንም ልዩነት የላቸው። በልሁም አክፈር ባረከላሁ። ስለዚህ ቀጠሉ ወደሚለው ሱና ተውሂድ ወደ ያላቸው ጠጋበል አለ። የኢኽዋኑ የመኑ የጀምዒ ምን ሊኖር ይችላል? ማታከፍራቸው አህባሽ ቢጤ ያልሆኑ ማለት ነው። እዛ ይዳሩ። ሰባተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ በምን ብናፈጥር ይመረጣል? ሲፈጠር የምንሰማቸውስ ዱዓዎች ምንድናቸው? የምናፈጥርበት ባገኛችሁት ነገር አፍጥሩ። ባረከላሁ ፊኩም። ስታፈጥሩ ባገኛችሁት ነገር አፍጥሩ። ቀለል ባላችሁ ስትበላው ቀለል በሚልህ ቴምር ከፈለክ ሾርባ ከፈለክ ምግብ እንጀራም ይሁን ከፈለክ ሳምቡሳም ይሁን አንተ ቀረብ ባለልህ ነገር አፍጥር። በቃ በተመቸህ ለጨጓራህ ይመቸኛል ባልከው እንጂ አለበለዚያ በዚህ አፍጥር የሚለው ምናልባት አሁን
ቴምር የመጣ ነበር በሐዲስ ደረጃ ማለት ነው። ነገር ግን ضعيف ያደርጉታል ብዙዎቹ። ባረከላሁ ፊኩም ضعيف ያደርጉታል። ከነቢዩ ዓለይሂ ሰላቱ ወሰላም የመጣው عن سليمان بن عامر عن النبي صلى الله عليه وسلم قال إذا أفطر أحدكم فليفطر على تمر عندك በሚያፈጥርበት ሰዓት በቴምር ያፍጥር فإن لم يجد فليفطر على ماء ካላገኘ ደግሞ በውሃ ቴምር ካላገኘ فإنه طهور እሱ በጣም ንጹህ ነው ያነጻል ያጠራል ለሆድም ተስማሚ ጥሩ ነው طهور ነው ንጹህ ነው ለሆድም ምቹ ነው ይሄንን ብለው ነበር رواه الخمسة صحيح ابن خزيمة وابن حبان والحاكم والحديث ضعيف حديث ضعيف مجهولة هنا ሴት አለችበት ስለዚህ ሐዲሱ ضعيف ያደርጉታል ይሄንን በተመለከተ እና ምን እናድርግ ባገኘው ተጠቀም የመጣ ሌሎችም እንደዚህ ሐዲሶች ነበሩ ከነብዩ አለይሂ ሰላቱ ወሰለም የመጡ ሐዲሶች ማለት ነው ቴምሮችን ምን ተጠቀሙ የሚል ነበረ ወላኪን ዋናው ነገር ረሱል አለይሂ ሰላቱ ወሰለም ከማ في حديث ابن ابي اوفى يا فلان انزل فاجدح لنا ወረድና እስኪ አበስብስልን አሉ ነብዩ አለይሂ ሰላቱ ወሰለም አበስብስልን አሉ ወረድና አበስብስልን በሱ ቴምር ያላችሁ እስኪ አምጡ አላሉ ረሱል አለይሂ ሰላቱ ወሰለም ስለዚህ ባገኘው በተስማማ አብዛኛው ጊዜ አሁን በቴምር እናፈጥራለን ተስማሚ ነው ስለሆነ እንጂ ቅድሚያ ይሰጣል ምን ስለሆነ አይደለም ባረከላሁ አልበዛ ቴምር ካገኘ እሸት ካገኘ በእሸት ለምሳሌ فيما أخرج الترمذي في سنن من حديث أنس بن مالك قال كان النبي صلى الله عليه وسلم يفطر قبل أن يصلي على رطبات نبيو كمسجدያቸው በፊት መግሪብ ከመስገዳቸው በፊት በእሸት ቴምር ያፈጥራሉ فإن لم تكن ከለለ ደግሞ رطبات እሸት ቴምር ከለለ ፈቱመይራት በቴምሮች ያፈጥራሉ فإن لم تكن ቱመይራት ቴምሮችን ካላገኙ حسوات من الماء በውሃ ዝጋኝ ምን ያደርጋሉ ያፈጥሩ ነበር ረሱል አለይሂ ሰላቱ ወሰለም ይሄ ሐዲስ ነበር ሶይ አድርጎ የሚጠቀሙት ብዙ ጊዜ ይሄንን ነው ነገር ግን አባ ሐቲምና አቡ ዙርዓና አቡ ሐቲም የሚባሉ في العلل ሐዲሱ አያልፍም የሚል لا نعلم روى هذا الحديث غير عبد الرزاق እንጂ ሌላ ማንም አላወራውም ነው ይሄ ደግሞ من المناكر ብለውታል في الميزان ذكر الذهبي رحمه الله في الميزان في ترجمة جعفر بن سليمان وذكر أن هذا الحديث مما أنكر عليه ተቃውሞ ከደረሰበት ሐዲስ ውስጥ አንዱ ይሄ ነው ይቺው ነበረች ሐዲስ ታልፋለች የምትባለው እሱ ራሱ ضعيف ስለዚህ ምን ይደረግ ቴምር የሚባለው ዋና እንደ ትልቅ እንደ ሱና አድርጋ አትውሰድ ባገኘው በተስማማ ለሆዲ በወረደለ በቃ ለሆዲ በተስማማ አፍጥር በቴምር ስላፈጠርክ በሾርባ ካፈጠረው የተሻለን የነኝ ብለህ እንዳታስብ ቴምር ሳይመጣ ብሎ የሚጠብቃል ቴምር ወሃላ ተገበህ አይደለ አፍጥር ምን ቴምር ትጠብቃለህ ወይ ቴምር አለ አዎ ሳምቡሳ ነበርኝ እስኪ በተምር እንደው ለሱናው ብዬ ነው ተው በሳምቡሳ አፍጥር አይ ሳምቡሳው ዘይት አለበት ካልክ በሾርባ አፍጥር ውሃ አፍጥር በሚመች እጅዳህ ለና ብለዋል ነብዩ አለይሂ ሰላቱ ወሰለም አበስበሰለም ብለዋል ይሄ ነው ባረከላሁ ፊክ አንደኛው ጥያቄ መልስ ይሄ ነው ሲፈጠር የምንላቸው ዱዓዎችሳ እንዴት ነው ዱዓ ለፍጣርን በተመለከተ ብዙ የመጣሉ ብዙ በተደጋጋሚ ተናግሬ ያለው ይሄን اللهم لك صمنا وعلى رزقك افطرنا فتقبل منا انك انت السميع العليم يمل دعاء الذي اخرجه الدارقطني ይሄም ሐዲስ ضعيف ነው ለምን عبد الملك بن هارون የሚባለው ምን አንተራ መትሩክ ነው وابوه ضعيف ስለዚህ የሰነዱ ወደቀ اللهم لك صمنا وعلى رزقك افطرنا ضعيف ነው ሌላ بسم الله اللهم لك صمت وعلى رزقك افطرت የሚለው ይሄም ነበረ طبراني في الاوسط ዘግበውት ነበር وفي سندي اسماعيل بن عمرو የሚባላል ضعيف ነው እነ ዳውድ የሚባል አለበት وكذلك እሱ መትሩክ ነው ሌላም ሐዲስ ነበረ ምን ذهب الظمأ وابتلت العروق وثبت الأجر إن شاء الله تعالى ولكنه ضعيف نيهم يا أبو داود نبروا يزقبوا في سنده مروان بن سالم وهو مجهول الحال هذا ضعيف نيهم أنا من دينه متدرجوا الشيء بقى دعاء عن صحيح حديث على من ثلاثة لا ترد دعوتهم دعاءቸው ሶስት አይነት ሰዎች ዱዓቸው ተቀባይነት አለው አይመለስም ተብሏል ኢብኑ ማጂህ የዘገቡት ምን ሐዲስ አቢ ሁረይራ እንዴት أن النبي صلى الله عليه وسلم قال ثلاثة لا ترد دعوتهم الإمام العادل دعاء تقبلنا له والصائم حتى يفطر صومኛ እስከሚያፈጥር ስታፈጥር ሳይሆን እስከሚያፈጥር ከጾምክበት ጀምሮ እስከምታፈጥር ዋድርግ ዝም ብለህ በቃ
ሳፈጥር ሰዓት ላይ ብለህ ጠብቀህ የምታደርገው ዱዓ እንዳለ ضعيف ነው ሐዲሱ ودعوة المظلوم ተበዳይ ሶስተኛ ይሄ ነው ፍትሃዊ ኢማን ዱዓው መቅቡል ነው وكذلك ጾመኛ እስከሚያፈጥር ሶስተኛ دعوة المظلوم ተበዳይ ከዳመና በላይ ትገባለች እርግማን وتفتح لها ابواب السماء ይከፈተላታል እንደውም አላህ ምን ይላል بعزتي በልቅና ይሁንብኝ لانصرنك ولو بعد حين ከጊዜው ቢረዝምም ከጊዜም በኋላም ቢሆን ረዳሻለው ችግር የለም ይላታል አላህ ያለው ጌታ አላህ Subhanahu Wa Ta'ala ስለዚህ ዱዓ አድርግ የነብዩ አለይሂ ሰላቱ ወሰለም ዱዓዎች መፍራት የሆኑ ዱዓዎችን አድርግ የራስህን አለማመን ለምን መልካም ነገር ጥሩ ነገር ለምን ከጾምክበት ሙያን ሙሉ እስከ ፍጡር ድረስ ዱዓህን አድርግ በቃ ይሄ ነው ሌሎቹ ضعيف ናቸው ነው መልክ ضعيف ናቸው ባረከላሁ والله اعلم ስምንተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ስለ አንዳንድ ሹብሃዎች ስለሚመጡብኝና ከአዚሮች ዘንድ የሚመጡ ነጥቦች ስላሉ ነው ባረከላሁ ፊክ አንደኛ اذهب الى فرعون انه طغى የሚለው ጦጋ ማለት ታዲያ ካፊር ማለት እኮ አይደለም ይላሉ ይሄንን ምን ትላለህ ሁለተኛ وان احد من المشركين ስንላቸው አሐድ የሚለው እኮ ሙዓየን አይደለም ይሉናል ይሄንንስ ምን ትላቸዋል አላሁ አክበር اذهب الى فرعون انه طغى ايش طغى كافر አይደለም ካፊር አላለም فرعون ምን ልታረጉት ነው ለሰዎች ምን እየሆኑ ነው ወዴት እየሄዱ ነው እና فرعون ምንድነው እንዴ فرعون طغى ተባለ እንጂ ከፈር አልተባለም እናንተ ለበተዘዋሪ ለምን የብነ አረቢ መዝሐብ ትከተላላችሁ ሳታቁት እኮ መዝሐባችሁን ለመርዳት ስትሉ ቁርአን ያወላችሁ እኮ ነው ይሄ የለተሞ ጀማዓ ነው ይሄ እንደዚህ የሚያደርጉ እንደዚህ አይነት ሹባ የሚለቁት ፍግት ብለው እየደሙ እየቆሰሉ ያሉት የለተሞ ጀማዓ ነው የለተሞ ጀማዓ ደግሞ لا يسمن ولا يغني من جوع عدلته ምንም ፋይዳ ጥቅም የሌለው ወሬ እኮ ነው የሚያወሩ አየር ليسوا من العلماء ከዑለማዎች ጋር የሉም لا من ابن باز ولا من الفوزان ولا من ابن عثيمين ማንም ጋር እኮ አይደለም የረቢዕን መዝሐብ ይዘው ነው የሚወዛወዙት እነዚህ እስኪ ረላህ ብላችሁ አስቡት اذهب موسى ተባለ اذهب الى فرعون ወደ فرعون ሂድ انه طغى انه ጠሟልና የፊርዓውን ጥመት ምንድነው لا اله الا الله اللهم سلم طغى ወሰን አለፈ ማለት ነው አይደል እና لما طغى الماء حملناكم في الجارية እና لما طغى الماء طغى ወሰኑ ሲያልፍ ማለት ነው طغى ወሰን አለፈ ወሰን ማለት በኩፍር ይሆናል ወሰን ማለት በሐራም ይሆናል ወሰን ማለት በሽርክ ይሆናል ወሰን ማለት የፊርዓውን ታዲያ የቱ አና ረብኩም አላኮ ያለኩ ካፊር አላሉም ትላላችሁ እንዴ ለፊርዓውን ነው የመጣው መቼም አንቀጹ ሌላ ጋር ተወስዱ ሌላ ጋር ቢሆን ሌላ ቀሪና እንፈልጋለን ይባላል ፊርዓውን ጋር ጦጋ ተብሏል እንጂ ካፊር አልተባለም ምን የሚሉት ነው ይሄ ምን የሚሉት ደሊል ነው ቢላሂ አለይኩም እንደህን ዝርክርክ ለከስከስ ያለ ወሬ አታውሩ አዑዙ ቢላህ እነዚህን ሰዎች ምን እንደምሰማቸው አላውቅም ሰሞኑን አሁን ሰምታችኋል አይደል የሼህ መሐመድ እንትና ሼህ ሰይድ ሙስጠፋ ሼህ መሐመድ ዘህረዲን ሼህ መሐመድ መንዩ ሶስቱ የተናገሩት አለ ትክክለኛ ንግግር ወፈቀሁሙላህ አላህ Subhanahu Wa Ta'ala የቀረውንም አላህ ይቅጠማቸው ባረከላሁ ፊክ ይሄንን ነው የምለው ነው እንደዚህ አይነት አሁን ይሄ ቅድሚያ ለተውሂድ ከሚለው መንጋ ትቢተኛ መንጋ እልህኛ መንጋ ስልጣን ፈላጊ መንጋ ቁጥር አንድ ለመሆን የሚፈልግ መንጋ የጠነከረ የሚመስለው ግን የላላ መንጋ ከዚህ መንጋ እንደነዚህ አይነቶቹ ስነግራቸው የተወሰነ ያክል የመቀበል ኑሃው አላቸው ይህንቱ አላቸው ተመልከተው ድሮ ሲጮህብህ የነበረ ጀምዕያ መንጋ አስብ ቅድሚያ ለተውሂድ አቧራ ስነስቶ ምድርን ሊገለብጥ አበቃል ሪያ አላህ አቂዳ ተውሂድ ቅድሚያ ለተውሂድ ያለ ተውሂድ ምንም የለም ተውሂድ ቀወጥ አደረጉት ቅድሚያ ለተውሂድ ፈረስተ ተውሂድ ቅድሚያ ለተውሂድ በእንግሊዘኛው በአረብኛው በመነኛው በስልጠኛው በጉራገኛው በአማርኛው ሳይቀር ወረዱበት ግን የሉም ባሉ ቅሽሩም ቢላሉ ልብ የለውም ፍሬ የለውም ገለባ ነው ምርት የለውም ገለባ ነው ንግግራቸው ነገርኩ እኮ ስለምናቀው እኮ ነው ቤቱ ስለምናቀው ነው
ሱፊይን እንዳየነው ኢኽዋንን እንዳየነው መርጠን አይደለም አላህ ያለው ሆነ በቃ ሆነ ቶበት ተመለሰ ግን በሰዓቱ በዛን ሰዓት ያሳስቱሃል እኛም እንመለከተ የነበረው ጠንከር ብለው ስናያቸው የነበረው ጀምዕዮችን ነው ቅድሚያ ለተውሂድ የሚለው መንጋ በጣም ከባድ ነው ከምን አንፃር ነው ስናይ የነበረው ኢኽዋን የሚባሉት ነው ግን የሚሰጡ ለኢኽዋን የሚባለው ጀማዓ ነው የሚሉ ለተውሂድ ቦታ የለውም ነበር የሚሉ አው ለተውሂድ እኮ ብዙም እንደው ቦታ የላቸው ሁለተኛ መውሊድ ከሚያወጡት ጋር እየተከለከሱ ነው ሌላ ሐሰኑል በና መውሊድ ያከብር ነበር እንደዚህ ነው ሰይዱ ቁጥብ እንደዚህ ነው ያንን እያመጣ እየደመርክ ነበር የምትናገረው ናም ግን ያንን ጥፋት እያየህ እነዚህ ቅድሚያ ለተውሂድ ትክክል መሰሉ ትክክል አይደሉም ቅድሚያ ለተውሂድ ንግግር ብቻ ነው አረፍተ ነገር ነው ማረፊያ የለውም ቅድሚያ ለተውሂድ አዎ ቅድሚያ ለተውሂድ ግን ሽርክን አወገዙ ሽርኩን አምጣ ብለው ይወቁታል ሽርክን ነው የሚወቁት ሰዎቹ ምንም አላደረጓቸውም ረሸህ ረላህ ብለ አቅል ያለው እኮ አለ ትናንት ሰምታችኋል አቅል ያለው ጃሂል ነው ብሎ ሰውን አሰልምም ትክክል ኢማሙ ሻፊዒ ረሂመሁላህ ምን አሉ እንዴ ብለው ዘርከሽ ነው አሁን እንዴ ብለው ተናገረዋል ኢማሙ ሻፊዒ አንድ ሰው لو كان يعذر الرجل بجهله لكان الجهل أولى من العلم أو كما قال رحمه الله تعالى عند سو جاهل ስለሆነ እለፍ የሚባል ወደ ጀነት ግባ በቃ አንተ ዑዝር አለህ የሚባል ከሆነ ለምን እንቀራለን እንዴ ታዲያ ጃሂልኝ ብዲና ይሻለኝም ምን አይነት አባባል እንደሆነ እኮ ተመልከቱ ስለዚህ ከዕልም ይልቅ ጀህል ነው ክብር የሚኖረው እንደዛ ከሆነ ይሄንን አይነት እነዚህ ትናንትና የተናገሩ ሶስቱ እነዚህ ሲናገሩ በጣም ነው የገረመኝ ምን ያክል ከጀምዕዮች የተሻሉ እንደሆኑ ምን ያክል እነዛ አምጥተው ገለባው ምርቱ የለም ገለባ ነው የሚወቁት ሽርክ መጥፎ ነው ሽርክ በጣም አደጋ ነው ሽርክ እንደዚህ ከእስልምና ያሰናበታል ሽርክ ምን ይለዋል እከሌ ሽርክ እየሰራ ነው አይ ጃሂል ነው አይ ሙተአውል ነው ዑመር ኮምበልሻሳ አይ እሱ ዓሊም ቢሆንም ጃሂል ባይሆንም ግን ሙተአውል ነው እና ማን ነው እናንተ ለዑመር ኮምበልሻ አንተ ለዑመር ኮምበልሻ ዑዝር የምትሰጥ ጅዝብ ያልክ ጅዝብ ሰውነቱ ሁሉ የለቀቀ አንተ አቅላለህ አለካ አቅል አንተ ነሱንይ አንተ ነሰለፈይ የምትባለው ዝብለህ እንደ ሱቅ ስም አወጣ ለምን ግብር አከፍልበት አታወጣበት የቀደመ ነው ስም እናንተ እንደው እንዴት አድርጋችሁ ነው ሱንይ የምትሆኑ ቅድሚያ ለተውሂድ የሚለው መንጋ ለምሳሌ ይሄ አጃዊራ መንጋ ይሄ መዳኺላ መንጋ የነሸኽ ረቢዕ መንጋ በእርጃ ብስብስ ያሉ በእርጃ ሸተት ያለ መንሃጅ የሚከተሉ ማለት እነዚህ ናቸው እነ ኢብኑ ባዝ ጋር ይኸው ልንገር አላህን ምሎ ተናግሯል አይደል አስተቁል ቃኢለን ከመሆኑ ጋር ነብዩም ወለዚ ነፍሲ ቢየዲ ብለው ተናግሯል አይደል ልንገር ወላሂ ወቢላሂ ወተላሂ ጀምዕዮች መዳኺላና ሐጃዊራ ከኢማም ኢብኑ ባዝ ጋር የሚያገናኛቸው መናጅ የለም ከነፈውዛን ጋር የሚያገናኛቸው የለም ወላሂ ወቢላሂ ወተላሂ እቅጩን ነገር ይሄ ነው አይገናኙ በዛ አቂዳ ላይ ከነ ሸይኹል እስላም ከነ መሐመድ ኢብኑ አብዱል ወሃብ ጋር ወላሂ አይገናኙ እንግባ ሐቂቃም ነገር ይሄ በፕላስተር ያያያዙ ይኸው እኔን የተቀመጠኝ አብሮኝ የተቀመጠ አካል እንደማላ ከፍር ያቀኛል ይላሉ ተክፊር ተዕዚብና ይሄንን እንኳን አለዩ ተእሲል العلماء ያዙ ብያቸዋለሁ ወይና አሐድ من المشركين على الله ተመልከተው ይሄን ምንድና ሸርጥያ አሐድ ምንድነው ነከራ እንደምን ይመስልሃል ይሄንን በኡሱል እንኳን ብትሄድ አንተ አውዙ ቢላህ ከሙሽሪኮቹ አንዱ አለ ስለዚህ ተዕይን አልተደረገም በስም ይጠራልህ አቡ ጀህል አቡ ለሃብ እየተባለ ካልተዘረዘረ የመካ ሙሽሪኮች የሚለው ተዕይን አልተደረገም ማለት ሙሽሪኮች አይደሉም እያንዳንዳቸው እንደገና በተናጠል ስታያቸው ያማችኋል እንዴ እረ እንደዚህ አይነት ፈም ይሄንን በሽተኛ ፈህማችሁን ይሄን ሐብሐብ ነው እንደተሸከመ ምዞረው እንደ ጭንቅላት አይደል እንዴ አንተ ሰረብ ለምና ሰረብ የለህም እንዴ ላ ኢላሃ ኢላላህ ላ ሐውለ ወላ ቁወተ ኢላ ቢላህ ዲ ሰው እንዴት እንደዚህ ያሰ ቁርአን አታውሉ እኮ በጣም እየገረመኝ ነው እዙ ላይ ምን ጠይቀውታል ልጁን በእስኪ ተስሚያና የዒቃብ የሚል እስኪ ከሰለፎች ማን ናቸው እስኪ አምጡ ይላል አንድ ነገር ልንገርህ ቁርአን ሐዲስ ናል ለዒቃብ ለመሆኑ ወማ ኩና ሙዓዚቢነ
حتى نبعث رسولا ملاكتني اسكمنلك حجه اسكمناقوم جاهلن አንቀጣም ያለው እሱ ዝም ብለን አንቀጣም ምንም ያልደረሰው አኺራ ይፈተናል ይሄን ያሉት ማን ናቸው ነብዩ አለይሂ ሰላቱ ወሰለም አራት ሰዎች ለፈተና ይቀርባሉ ሽማግሌ ዱዳ የሆነ ምንም የማይገባው وكذلك اهل الفتره ተብለዋል ምንም ያልደረሳቸው ይምተሐኑነ يوم القيامه ኢማሙ አህመድ ዘግበውታል ይሄን ሌሎችም ዘግበውታል ሐዲስ የምን በሙዓመላ ሙሽሪክ بالمعامله አድርገናቸው يوم القيامه እንደሚፈተኑ ይሄንን ነው ነብዩ ባዝ የተናገሩ ይሄንን ነው ሙፍቲ ሰዑድ الذي مات رحمه الله تعالى የተናገሩ ይሄንን ነው ኢማም ፈውዛን የሚናገሩ ይሄን ራሱ ነው ዑለማዎቹ አካቢሮቹ አጅላዎቹ የተናገሩ ያሉት ይሄን ነው ሼኻችንም ይሄንን ነው የሚሉት ይምተሐኑነ يوم القيامه አሁን ግን ነው አሚሉ ሙዓመለተ المشرك ሰለፎች እስኪ ከሰለፎች አንዳም በሰለፎች ጊዜ አንተ እኔ አይደለም እኮ ማምጣት ቁርአን እኮ እየነገርኩ እኮ ነው እስኪ ልጠይቀህ ጥያቄ እስኪ ልጠይቀህ ቢላሂ አለይ እስኪ ተውሂድ በሶስት ይከፈላል ያለ ማን ነው እስኪ ማን ነው ሐሰኑ በሰሪ ናቸው ቀታሪያ ናቸው ኢብኑ መስዑድ ነው ይሄን ያለ ዑመር ኢብኑ ኸጣብ ነው በሶስት ይከፈላል ብሎ በቁጥር ያስቀመጠልህ ተውሂዱል ሩቡብያ ተውሂዱል ኡሉህያ ተውሂዱል አስማኡ ወሲፋት ኢብራሂም النخعي ነው ኢማሙ ሻፊዒ ናቸው ኢማሙ አህመድ እስኪ ማን ናቸው እስኪ ያስቀመጡልህ ኪታባቸው ላይ ተውሂድ በሶስት ይከፈላል ሰው የምትጠይቅ ከሆነ ለመውደቅ እየፈለክ ነው እኔ ግን ልንገርህ ተውሂድ በሶስት እንደሚከፈል ቁርአን ላይ ተቀምጧል ሐዲስ ላይ ተቀምጧል ቁርአን ላይ ቁልጭ ብሎ ተቀምጧል ሶስት የሚለው ከሰለፎች አንድ ሰው ባይናገር እንኳን ቁርአን ነግሮኛል ቁርአንን ተረድተውት ነው የሄዱት በቃ አለቀ አለበለዚያ ትንቅንቅ ይሄ ግብ መፍጠር የትም አትሄዱ ምንም የምትፈጥሩትም የለም እኔ አሁን ለአህባሽ ድንጋይ ያቀበልኩልህ አይደል ባረከላሁ ፊክ ተውሂድ በሶስት እንደሚከፈል በደንብ አውቃለሁ በደንብ መረጃ ይሪ እስኪ እንትና አለ ቁርአን ብዬ ነው የምሰጣቸው ቁርአን ስለ ተውሂድ ሩብያ ቁረሾች ስለሚያምርበት በተውሂድ ኡሉህያ እንደከፈሩ አላህ Subhanahu Wa Ta'ala ተውሂድ አልአስማኡ ወሲፋትን ደግሞ እንደገለጸ ተናግረ በቃ ቁርአን ላይ አለ ቁልጭ አድርጌ ያስቀምጥለታለሁ ሶስት የምትለዋና ታዲያ የምትምታታበት ችግር አለ ፍሩድ ውዱእ ሲተቱን እንደምትለው ነው የወጣው አለቀ እንጂ የጨመሩትም የቀነሱትም የለም ዑለማዎች ብዬ ገልጽለታለሁ ቀደም ካሉ ኢብኑ ጀሪር الطبري ጥቆማ ሰጥተዋል ብለህ ተናገራለህ ኢብራሂም النخعي እስከምጣ እስኪ ቡኻሪ በሶስት የከፈሉበት እስኪ ሙስሊምን አምጣ ስትባል ራስን ልታከለው ምንድን ልታደርግ ቁርአን ተናግሯል ከተባለ ቁርአን ተናግሯል አሁንም እስኪ ተስሚያንና ኢቃብ ቁርአን እያልኩ እየነገርኩ ሰው አምጣ ትለኛለህ እነሱ እኮ ቁርአኑን ተረድተውት እኮ ነው የሄዱት እስኪ እንደው ጥያቄ ልጠይቅህ ቀብር አምልኮ በሷሃባ ዘመን በታቢዒዎች ዘመን ቀብር አምልኮ ሙስሊም የተባለ አንድ ሰው አምጣልኝ አንተ ቢላሂ አለይ ቀብር አምልኮ የቀብሩን ባለቤት ድረሱልኝ ብሎ ልጅ ስጡኝ ብሎ ዝናብ አምጡ ብሎ ሙስሊም ያሉትን አምጣልኝ ኪታብ እንደው ዘርዝርልኝ በመذهب በአራቱም መذهب አምጣልኝ በቃ ይሄንን ነው የምነግርህ እኮ ባረከላሁ ፊክ እንደው ግልጽ ነው እንግዲህ ካልገባ አንተ አልዑዝር ቢልጀህል ከገባ ምንም አድርጋ ስላሴ የሚገባው እኮ አለ ስላሴ ይገባዋል እኔ ተናግር ያለው ከዚህም በፊት ይሄንን እንደዚህ ሹብሃ እንግዲህ እነሆ ጦጋ ፍርዓውን ጦጋ ነው ያለው እንጂ ካፊር አላለው ማለት የኢብኑ ዓረቢ መذهب ለዚህ ነው ለተመይ ለመሆን ቂራአት ሳይሆን የሚያስፈልግ አራት ማዕዘን ድድብ ማለት ብቻ ነው በቃ ድድብ ማለት ድርቅ ማለት እለኛ መሆን በቃ ይሄ ነው ጥሩ ለተመይ ተሆነ ይሄ ነው ይሄ አካሄዳቸው በጣም ስለሚቀፈል ይቀፋል አቂዳቸው ይቀፋል መذهبቸው ሙመይዓ ይላሉ በሆነ ባልሆነ ነገር እየተናደዱ እየተበሳጩ ስለሚበልጧቸው ነው እነዛኞቹ ስለሚበልጧቸው ሁለቱን ስታወዳድር ማለት ነው እንጃው ጠንካራ ሆነው እኮ አይደለም አቂዳቸው ላይ እየወረዱ ናቸው የረቢዕ የሚጋልባቸው እኮ ናቸው አንተ የራሳቸው ማስተካከል ያቃታቸው እመጣበታለሁ የረቢዕና ያጀብ باذن الله عز وجل والله اعلم ይሄ ነው በዚህ መልክ እንትን በል አንብብ ሪሳላዎችን አንብብ ወንድምዬ እኛ ሙስሊምን አላከፈሩም ካፊር ሙሽሪክ ዑመር ኮምበልሻን ሙስሊም የምትል አንተ ጤነኛ ነብይ والله ጤነኛ ብያለሁ እስቲ ሙስሊምም አልልህም እኔ ልንገር በተለይ ወደ መንሃጁ መጥተህ ይሄን መስአላ እያየህ ያለ ዑመር ኮምበልሻን አላከፍርም ብትል አንተ ነኝ ሱንይ አይደለም ማለት ሙስሊም ነህ ካፊር ነህ ብዬ ነው የምጠይቀው በቃ ይሄን ነው ማለት ለምን ዑመር ኮምበልሻን እንደው ምን አይነት አቅል ኑሮ እንዴት አድርገህ ነው ጃም ታቆምበት ይበልጣል እኮ በቃ ልችለት ከዚህ በላይ ምንድነው ህጃ ማቆም ማለት እምነትን አንተ ጎስጉሰ ማስገባት ነው እንደ ልብ ውስጥ ነው እንደ አቡበከር እንደ ዑመር እንደ ኢማሙ አልቡኻሪ እንደ ኢማም ሙስሊም ይሆንልህ
ነው እንደ ኢማሙ ሻፊዒ ይሆንልህ እንደ ኢማሙ ሻፊዒ ወይ እንደ ኢማሙ አህመድ ይሆንልህ ነው እንደ ሸይኹል እስላም ኢብኑ ተይሚያ እስከዛ ድረስ ይገባው ነው አለበለዚያ አታከፍር አላከፍርም በል ባንድ ፊቱ በቃ ባንድ ፊቱ አናከፍርም በልና ደምድም አታታልሰው ሽርክ እኮ ይጎዳል አረ እንዴት እንደምትቀፉ እንዴት እንደምታስጠሉ እንዴት እንደሚያስጠላ እኔ ጀምዕያና ሐጃዊራ ከኢኽዋን በላይ ያስጠላሉ ብያቸዋለሁ ድሮ ነው ተናግሬያለሁ አህባሽን ኢኽዋን በፖለቲካው እንኳን ቢሆን አያስቀርባትም በፖለቲካው በስልጣኑ እንኳን ይገፋታል ቢያንስ እነዚህ እኮ አልሙናፊሑን የሚሏቸው እኮ ሼኹ ራጂሒ ለዚህ እኮ ነው እነዚህ ሙናፊሑን ተከላካይ ከቀብር አምላኪላ ተከላካዮች ነው የሚሏቸው ለዚህ ተከተላቸው አትስገዱ እኮ ነው የሚሉ አዑዙ ቢላህ እኔ የሐጃዊራና ጀምዕያ የሚባል ቅድሚያ ለተውሂድ ብሎ ጦዘ ያለ አቅሙ አምፖሉ አበራና መጨረሻ ላይ ፈነዱ በቃ አምፖሉ ፈነዳ የለም ያላሩጫው ሮጡ ያላሯሯጡ አጡዘው አሁን ሰይዱ ቁጥብ እኮ ትዝ አይላቸው አሁን ሐሰኑ በና እኮ የለም ቅድሚያ ለተውሂድ ቀወጥ ያረጉት እሬ አላህ እንደው በጣም ይገርማል ሽርክን ያመጣህ ገለባ መውቃት ነው አንተ ገለባ የሚወቃው ምርትና ግርድ ለመለየት ነው አይደል ምርት የሌለውን ገለባ አታድቅ ጉልበትን አጨርስ ሽርክን ብቻ አትቀጥቀጥ ያመጣህ ሽርክ ከነሙሽሪኩ ዑመር ኮምበልሻን ከነቀብር አምልኮ ከነሱ ጭምር አሳበረ በመረጃ እየቀጠቀጥከ እያከፈር ክፍር እያደረክ ነው እንጂ ይሄ ነው እንጂ መንሃጅ ሸው ተው እንጂ ወላሂ እኛ የማክፈር ጥማት ኖሮብን እየረካን አይደለም የአላህ ጥላት ግን የአላህ ጥላት ነው በቃ አለቀ ደቀቀ ይሄ እንጂ ዑመር ኮምበልሻን ሙስሊም ብለህ አንተ ጤነኛ ነህ ብዬ ነው አንተ ለውስጥ ነው እንዴ ጤነኛ አቅላለህ ብዬ ላ እው እንዴት እንደበለጡ አየህ አንተ ለአቂዳ ወረድ ያሉ ናቸው ስትል የነበረው ታዲያ አቂዳ ማለት ነው ማክፈር ብቻ ነው እንዴ ይላል ደግሞ ዘገም ይልና መቼም ደደብ ማለት ነው አንተ ጀምዕይ ለመሆን መደደብ ነው የሚያስፈልገው በቃ ሌላ አይደለም አራት ማዕዘን ማህይም መሆን ሌላ ምንም አያስፈልግም ሌላ ወጭ የማይጠይቅ ለዚህ ታዲያ እንደው ማክፈር ብቻ ነው ማክፈርና ኩፍርን ሽርክን ሽርክ ማለትና ሙሽሪኩን ሙሽሪክ ማለት ሁለቱም ግዳጅ ነው ሁለቱም አቂዳ ነው ሁለቱም እንሶም የሚል አቂዳ ነው ሽርክንም ሽርክ በል ሙሽሪክንም ሙሽሪክ በል ካላከፈርክ ዋጉድ فمن يكفر بالطاغوت የሚለው ኩፍርንም ካፊሩንም ሁለቱንም ነው መክፈር ያለበት በሁለቱም እና ቡራኡ ሚንኩም ومما تعبدون من دون الله ከጣዖታችሁ ከናንተም ከሰዎች ከናንተም ይቀራል አርአያዎቻችን እነዚህ ናቸው ሻው ይሄንን የተንሻፈፈ መናጅን ይዘህ አትምጣ በአላህ አዑዙ ቢላህ አልহামዱሊላህ አንቀዘና አላሁ ዐዘ ወጀል من منهجهم الخبيث ለዚህ ነው እኛን የሚታገሉ ነው ተክፊሪዮች ናቸው ይበሉ ፈለቁሉ ማሻኡ ግርምን ነብዩ ስንት ተብለዋል አይገርምንም ስንት ዑለማ ስንት ተብለዋል ለሸይኹል እስላም ስንት ተብለዋል ምንም አይገርምንም አጅበንም የትንኝ ጩኸት ያክል አይረብሽም ልንገር ምንም ትንኝ ራሳችን ላይ ቢያርፍ የዛን ያክል አይከብደንም ነው የፈለከውን በል ግን ሚስትህ እንደሚገባ ታውቃለህ ሚስትህ እንደምትታዘብ እንደምታጨናንቅ ጎረቤት እንደሚያጨናንቅ ልጅህ ራሱ ያጨናንቃል አባዬ እንደው ለምንድን ነው አህባሾችን እንደው ሌላው ቀርቶ ዑለሞችን እንኳን ሙተአዊል ለምን እያልና ዲናልን ታዲያ ሁጃ መቆም ማለት ምንድነው እያለ እንደሚያጨናንቅ እንተዋወቃለን ስለምንተዋወቅ ነው ብዙዎቹ ጋር 3 ስለወለዱ 2 ስለወለዱ 4 ስለወለዱ በቃ ዝም ብለን እንኑር እንደው እየተጨቃጨቀ የሚኖር እንዳለ አውቃለሁ ብዙዎች ይሄ አቅል ያለው ሰው አቅል ያለው እየነገረህ ባረከላሁ ዘጠነኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ የኔ ጥያቄ እኔ ባሌ ጋር በመሆን ሰዓት የፀጉር አስተሳሰሬን እቀያይራለሁ ያኔ ወደ ላይ ጉብ አድርጌ አስራለሁና ከአስኒመቱል ቡኽት የሚለውን በሐዲስ ማንበብ በአማርኛ አስተነበው ሐዲስ ይከብዳል ከአስኒመቱል ቡኽት የሚለውን ሐዲስ ካነበብኩ ጀምሬ
በዛ ስታይል ማሰሬን ተውኩኝ ፈራ ከዚህ ይመደብብኛል በማለትና ኡስታዝ ለጠቅላላ ዕውቀት በዚሁ በመተዌ ላይ ልቀጥል ናም ቀጥይ ውጭ ላይ ከአስልመቱል ቡኽት አድርገሽ ጸጉርሽ ወጥሮ መውጣት ብቻ ሳይሆን እቤትም ውስጥ አታድርጊ ወባድም በቃ ከአስልመቱል ቡኽት አታድርጊ ታይ እንደዛ አይነት ስታይል አትጠቀሙ የዛን አይነት ስታይል ጸጉራችሁን ልቀቁት ለጥ ይበል ወደ ኋላ ጀልባባችሁን ወጥሮ እንዳይይዝ አንዳንዶቹ አሁን ፋጡማ እነ ከዲጃ እነ መይሙና እነ ፎዚያ በጣም ብዙ አሉ ሐታ ራሱ ጸጉር የሌላቸው ጸጉራቸው አጫጭር ከሆነችባቸው አንድ ይቀጥላሉ ይሄ መረገም ነው ሁለተኛ ደግሞ በዛው ባስተሳሰሩ ሾል አድርገው ወደ ኋላ ይወጥሩታል ብዙ ጸጉር ያላት ለማስመሰል ማለት ነው ውስጥ ላይ ወይ አበባን የተገጠመለት አሁን ሰው በሌለው ጸጉር እንዴት ይረገም ጸጉር ያላችሁ ጉባት አድርጉ ተብለዋል አይደል የሌላት አበባማ ጨምራ ልብስም ጨማብራ ጉብ ተረገ የግድ መረገም የግድ ነብዩ እኮ ናቸው ያሉሽ እማን ጋር ነው እልሁ ምን የምትቀየሪው ነገር አለ አንቺ ጉብ አረግሽ አይው ሲንፋኒ من اهل النار አሉ ነብዩ ሁለት አይነት የእሳት ሰዎች አሉ ለማዕረሁማ እኔ ያላየኋቸውም አሉ ነብዩ قوم معهم سياط كأذناب البقر የክብት ጅራት የሚመስል ጅራ እንትን አለንጋ ይዘው يضربون بها الناس ሰውን በበደል የሚቀጠቅጡ ወደፊት ይመጣሉ አሉ እነዚህ من اهل النار ናቸው አላየኋቸውም አሉ ونساء كاسيات عاريات مميلات مائلات رؤوسهن كأسنمة البخت المائلة لا يدخلن الجنة ولا يجدن ريحها وإن ريحها لا يوجد من مسيرة كذا وكذا فيما رواه مسلم من حديث أبي هريرة رضي الله عنه سيتوج لبسوا ياللبسوا لبسوال قنا اللبسوا لبسوال بظاهر ويسرينه ويعتقينه قرد طبق የሚያደርግ ምን ቁጥር የሚሉት 8 ቁጥር ምን ብለው የሚያደርጉ ለብሰዋል በሰው ስታይል አለበሱ ከሸሪዓ አንፃር ራቁት ናቸው ሙሚላት ማኢላት ሴቶችን የሚያዘነብሉ ራሳቸው የተዘነበሉ ከሐቅ ወጡ ሴቶችን የሚያወጡ ወይም ሲሄዱ የሚወዛወዙ ወይ ደግሞ ሴቶችን ለሐራም የሚያስማሙ ራሳቸው ወርቀው ሌሎችን የሚጋብዙ ዑለማዎች በተለያየ ብለውታል ወይ ደግሞ እንደ የፈዋሲቅ ሴቶች አመፀኛ ሴቶችን ጸጉር ስታይል የሚያደርጉ እነዚህ رؤوسهن كأسنمة البخت المائلة يتزنبر يجمل شانيا የሚያስመስሉ ወደ ኋላ ውጥር አድርገው እነዛ አሁን لا يدخلون الجنة جنة አይገቡም ولا يجدن ريحها መዓዛዋን ማያገኙም የጀነት ሽታ ከዚህ ርቀት ላይ ያውዳል አያገኙም ሽታው ነብዩ እንደዚህ ነው የተናገሩ ረሱሉ አለይሂ ሰላቱ ወሰለም አንቺ ታዲያ ጸጉር ኑሮሽ አትወጥሪ የተባልሽ ጸጉር ብታጭም አበባ ጨምረሽ ልብስ ጨምረሽ ይሄንን የዱባይ ጥምጣም አምጥተሽ እንደዚህ ሰው በዛ ላይ ሊፕስቲኬሽን ተለቅለቀሽ በዛ ላይ አርቲፊሻል ፊት ገጥመሽ ተለቅለቀሽ ኺዳዕ ማለት ነው የግድ ይመቻለሁ አትመችም እንዴት አድርገሽ ነው እንዱ በሸሪዓ እንዱ ምኑን ትችዋለሽ አሁን ይሄን ዛቻ አልሰማሽም ሰምቷል ብዙ ሴት ይሰማል ለቅለቅ ብላ ይሄንን ትወጣለች አሁን አንቺን የሚያገባው ያንቺው አይነት እኮ ቁጥብ ኮንሽ አላህ ቁጥብ አጥይባቱ ለጥይቢን ተባለ አልኸቢታቱ ለልኸቢሲን ቆሻሻ ሴቶ ለቆሻሻ ወንዶች አላህ ደግሞ ያገናኛል እንደዚህ አይደል ጥሩዋን ሴት ጥሩ ወንድ ጋር ይገናኛል ኸይር ቦታ ላይ ቆሻሻ የሆነችው ሴት ቆሻሻ ወንድ ጋር ለምን ኮሲ ለኮሲ ነው እሷም የምትሄደው እሱም ዝምብ ነው ይገናኛሉ መዝበላው ላይ እኔ እንደዛ ነው የምትሆኝ ምንነቱን አሁን ዱቄቷን ተለቅልቃ እንትን ላይ ቲክቶክ ላይ ትወጣለች ስንቱን ወንጀል የወንጀል አንጆ እኮ ነው የምትሰራው የወንጀል አንጆ የሚባል ስጋ አለ እንደ ፕላስቲክ አኝከው አይደቅ መጓጓት ብቻ ነው አይደቅም ምራቀን ብቻ ነው የምትወጣው አለቀ የወንጀል አንጆ ማለት ነው አንቺ ሰውን እንደዚህ ስክር አደረግሽ እንደዚህ ራስሽን አወጣሽ ጸጉርሽን እንትናልሽው ይግመልሻኛ አስመሰልሽው እስኪ ምንድነው የምትጠቀሚ ቢላሂ አለይክ መዝገብሽን ከማጨናነቅና መዝገብሽ ላይ ሌላ ነገር ከማጻፍ ውጭ ምን የምታገኘው ነገር አለ እንዴ ቢላሂ አለይክ ምን እርካታ ታገኛለሽ እስኪ ምን ስሜት ታገኛለሽ አደነቁሽሽ ይሄ ያፍጫ ይፈርሳል ነገ ያምሻል ስትታመሚ ሽንትሽን ሌላ ነው የሚረከብሽ ሰው ነው የሚረከብሽ በቃ ሀይድ የምታይልሽ ኒፋሳ የምታይ
ምኑን አኩርቶሽ ምን ብለሽ እንደው ምን ብለሽ እንደዚህ አይነት ሙኻለፋ የመጣው ይምጣ ስራ ትሰሪያለሽ? አይ ይሄ አላህ Subhanahu Wa Ta'ala ጋር ጸብ ነው። ተቂላ አያቱሃ الأخت المسلمة ተቂላ አላህን ፍሪ። ይሄን የዱባይ እንትን እየሰበሰባችሁ እንደዚህ አይነት እንትን አትስሩ። ቢላሂ አለይኩም ምንም አትጠቀሙም። በቃ ረብሽ ነው። ወንድን ወሰወሽ አንቺ ተገላልጠሽ ንቃብ አለበሽም። ያንኑ ኖርማሉን እንኳን ፊትሽን አይደለም እኮ በዛው ላይ ብዙ አይነት ቀለም ተቀበተሽ ነው የምትወጪው። ብዙ አፍንጫሽ ተጠገነ፣ ቅንድብሽ ተሰራ። በቃ በአንድ ፊት እኮ ቻይና ፊት እኮ ማለት እኮ ቻይና የሰራችው ፊት ኦሪጂናል ፊት እኮ ውስጥ ላይ ነው ጅብሰም ተቀብቷል። በቃ ቤቱ ከውስጥ ጭቃ ነው፣ ነገር ግን ጅብሰም ተቀብቷል። ሌላ ነው ይሄ የታጠብሽለት አስቢው። ለዚህ ነው ኢማም ፈውዛን ተጠየቁ። እንደዚህ ሚክያጅ ተጠቅማ ለእጮኝነት ብትቀርብና ለባሏ ብታይ ኺዳእ ነው አሉ። ማታለል ነው በአል ገረር ይሉታል። ልጅ አታሉ እንደመሸጥ ነው። አይሆንም ይሄ ስታይል አዑዙ ቢላህ። እንደዚህ ሆነው ከጸጉር እስከ አፍንጫ ከጸጉር እስከ ምን ድረስ እንደ ሙስሊም ሴቶች እህቶቻችን ትጠቀማላችሁ። ታው ይሄንን ተውትና ወደ ሐቅኑ ትጠቀማላችሁ። ዲናችሁን ያዙ፣ ትጠቀማላችሁ። አላህ ልጅ ያወጣላችሁ። አላህ የተረጋጋ ህይወት ይሰጣችኋል። አላህ እንጀራ ያወጣላችኋል። አላህ የምትፈልጉትን የሙራዳችሁን ያደርግላችኋል። አላህ ቁጥብ አላህ አድርገን ሁላችንንም አላህ ያስተካክለን። ሚዛኑን የጠበቀ ሸሪዓውን የጠበቀን አላህ አድርገን። አላህ መልካም ልጆች ይስጠን። አላህ በትዳራችን ላይ የጸናን ጥሩ ሰዎች አላህ አድርገን። አላህ እንደው ሸይጣንን የምናሸንፍ ነፍስያችንን የምናሸንፍ አላህ አድርገን። ግን ወለዲነ ጀሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን አላህ ብሏል። እንታገል። ታዩ በቃ ይሄ ሻኛ ተቆለለ አይደል? ምንም የሚያመጣልሽ የለም። አንቺ መንግስት ብታገቢ በሳምንቱ ሊፈታሽ ይችላል። የምትወጂው ሰው ብታገቢ አላህ ልብ ውስጥ እንድትጠይ ያደርግሻል። አንቺ ዝንጀሮ መስለሽ ትታይዋለሽ። ሌላ ይወድብሽና ስክር ነው የምትይው እንደገና። ስለዚህ ተይ ይቅርብሽ። ጥሩ አይደለም። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه ብሏል። አላህን የፈራ አላህ መፍትሄ ያደርግለታል። ካላሰበው አቅጣጫ አላህ ሲሳዩ ይዘጋለታል። በአላህ ላይ የተበካ አላህ ለሱ በቂው ነው ብሏል ለላህ ያሉ ጌታ። ስለዚህ እነዚህን አንቀጾች እየሰማሽ የአላህ የተስፋ ቃል እየሰማሽ መሐረማት ላይ አትሰማሪ። ራስሽን የጀነት ሽታ አታገኝም የምትባይበት ዛቻ ውስጥ አታስገቢ። ቢላሂ አለይክ ይሄ ለቲክቶክ አትሄጂ። ራስሽን አታስማሚ። ለገበያ አትቅረቢ። መንገድ ዳር የተዘረጋ ሙዝ የተላጠ ሙዝ ሆነሽ አትቅረቢ። ምንም ጎረቤት አፍንጫሽ እኮ ሲያምር አይንሽ እኮ ሲያምር ይሏቸዋል። በዛ ነው እየቀበጡ የሚወጡት። እንደው ቀብጠት እኮ ነው የሚባለው። ይሄ ዱንያንም አኸራንም ሰው እንዴት ያበላሻል። ተው አደብ ህመም አለ። ታይፎድ የሚጥለን ሰዎች ነን። ታይፈስም ያስተኛል። ምንም እንደው አይጠቅምም። እንደዛ ወንጀል ልንገርሽ፣ ቲክቶክ ላይ ወጥተሽ አንቺ የዛሬ 60 ዓመት ላይ ራሱ ይኖራል ሰው ይቀባበለዋል ይኖራል። ወንጀል እንዴት ሰው እንዴት የገቢ ምንጭ እንዴት ያዘጋጃል? እንደው በሐራም እንዴት ፊቷን ቀርጻ ትለቃለች። ከዛም በኋላ ሌሎች ይቀባበሉታል ጓደኞቿ። እሷ ተወብቻለሁ እሷ የሆነ ነገር ብያለሁ ብላ የሆነ ነገር ሆኛለሁ ብላ እሷ ወይ ትሞታለች ድንገት። አሁን ሞተች ፋጡማ እንበል ፎቶ አለቃለች። የወንጀል ገቢ ሰው ሱቅ የወንጀል ሱቅ ከፍቶ ይሞታል። ላኢላሃ ኢላላህ። ኧረ ተው ይሄ ጅልነት ነው። ኧረ ተው እህቶች ተው አይጠቅማችሁም። ባረከላሁ ፊክ አይጠቅማችሁም። የመጨረሻ ጥያቄ 11ኛው 10ኛ ጥያቄ 6 ዓመት አካባቢ ሆናቸው ባልና ሚስት እና ልጅ መውለድ እምቢ ሲላቸው ሕክምና ሄደው ሲመረመሩ የሱ የዘር ፈሳሽ ከኖርማል በታች ነው። እናም ቁጥሩን ለመጨመር መድኃኒት ሰጡት። አልሳካ ሲል መልሰው መድኃኒቱ ተቀይሮ ከህንድ ሀገር ሌላ ተጠቀመ። ያም አልተሳካም። የወንዱን የዘር ፈሳሽ በማጠንከሪያ መሳሪያ
ታግዞ ብታረግስ እንዴት ይታያል? ተልቂህ ማለት ነው የማዳቀል ስራ የወንዱ የዘር ፍሬ የሴቷን እንቁላል መብሳት ሲያቅተው ይህ አይነት ይሰጣል። ተልቂህ ማለት ነው ማዳቀል። ይህንን በተመለከተ የዑለማዎችን ፈትዋ እነግራችኋለሁ። ተልቂህን በተመለከተ ወደ 7 አይነት ሱራ አለ የአፈጻጸም ሂደቱን ስንመለከት ማለት ነው። አንደኛ ተልቂህ የሚባለው የማዳቀል ስራ በሚፈጸምበት ሰዓት ከወንድና ከሴት ከአጅነብይ ተይዞ ሚስት ማህፀን ውስጥ አይደረግም። ይሄ ሐራም ነው። የወንዱም የሴቱም የሌላው አንድ ሐራም ነው። ሁለተኛ የሚስት እንቁላል የሌላ ወንድ የዘር ፍሬ ተይዞ ሚስት ማህፀን ውስጥ ማድረግ አይፈቀድም የባል አስተዋጽኦ ሳይኖር። ይሄም አይቻልም። ይሄ ሐራም ነው በኢጅማዕ ነው የሚለው። ለምን ዲቃላ ነው የሚሆነው? ወይም ደግሞ የባልየው የራሱ ነው የሌላ ሴት ተተክቶበት ይሄም አይቻልም። ይሄም አይቻልም። ወይም ደግሞ የባልና የሚስት ነው ነገር ግን በሁለተኛ ሚስቱ ማህፀን ውስጥ ይሄም አይቻልም። የሚቻለው 2 ሱራ ብቻ ነው። አንደኛ ማዳቀሉን የባልና የሚስት የሁለቱ የዘር ፍሬ ተወስዶ እሴቷ ማህፀን ውስጥ ማዳቀል አንድ፣ ወይ ውጭ ላይ አዳቅሎ በእንቡ ማስገባት በቱቡ። እነዚህ 2 ሱራዎች ይፈቀዳል ይላሉ። ይሄን ኢማም ኢብኑ ባዝ መጀመዕ አልፍቅህ እንትኑ የነሱ ፈትዋ የሰጡበት ነው ዑለማዎች ብለው ይናገራሉ። ይሄ 7 ሱራዎች አሉ 2ቱ የሚፈቀድበት ነው 2ቱ የሚፈቀድበት ነው ብለው ይሄን ያመጣሉ ኢማም ኢብኑ ባዝ ረሂመሁላህ ተዓላ አላህ ይዘንላቸውና። እና ይሄ ምን አለ መሰላችሁ ኢማም ኢብኑ ባዝ ተልቂህን ሲፈቅዱ ያመጡት መስፈርት ሳነበው ካደ አየምና ሊከለክሉ በጫፍ ላይ እየደረሱ ነው የሚመስል። አንደኛ ተልቂህ ሲደረግ ባል መኖር አለበት። ዘመዶቿ ራሱ ቦታው ላይ መኖር የለበትም። ከተቻለ ሴት ዶክተር መሆን አለባት። ሌላ ነገር ጋር እንዳይቀላቀል የሌላ ዘር ፍሬ ጋር እንዳይቀላቀል ጥንቃቄ መደረግ አለበት። ዶክተሮቹ የሚፈጽሙት አሳማኝ መሆን አለባቸው። ለምን የሌላ ዘር ፍሬ እንዳይጨምሩ ማለት ነው። ባል እዛ መሆን አለበት። ለምን ሴት ማህፀን ውስጥ ሲጨመር ሌላ ብዙ ነገር ስላለ እንደ ይሄንን አምጥተው ሆነ ደረጃ ላይ ነው የደረሱ። የሴት ዶክተር ኑሮ በተረጋገጠ ነገር የወንደው ይዘር ضروري ስለሆነ ቢደረግና ማህፀን ውስጥ የማዳቀል ስራ አስተማማኝ ከሆነ ቢደረግ ችግር የለም የሚለው ይሄ ያው ሸርጡ ይሟላል ወይ ሌላ ጥያቄ ከመሆኑ ጋር ነው የተናገርኩ ይመስለኛል። ያናሟላል ያለ እንግዲህ የዑለማዎች ፈትዋ ነው። ሙስጠፋ ላ አትበሉ እነ ኢማም ኢብኑ ባዝ ተናገሩ በሉ። ባረከላሁ ፊኩም። በዛ አይነት መልክ ነው ያለው። ወላሁ አዕለም። አላህ ሱብሓነሁ ወተዓላ የምንጠቀም አላህ አድርገን፣ ጾመው ከተጠቀሙትም አላህ አድርገን፣ ጾማችንንም አላህ ይቀበለን። የቀሩትንም ቀናቶች በትክክል አላህ በሚፈልገው መልኩ የምንጾማቸው አላህ አድርገን። بهذا القدر اكتفي. السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. أستاذ جزاك الله خيرا إن شاء الله. أبو عبد